የመድፈኞቹ አሰልጣኝ ሚኬል አርቴታ እጅግ ተጠባቂውን የጋዜጣዊ መግለጫ ከነገው የለንደን ደርቢ ጨዋታ በፊት ትናንትና ምሽት ሰጥተዋል። ስለተጎዱ ተጫዋቾች እንደዚሁም በቼልሲው ጨዋታ ላይ ይዘው ስለሚገቡት ታክቲክና ስለ ውጤት ተጠይቀው በርካታ ሀሳቦችን አንስተዋል። በተለይም ስለ ቪክተር ዮኬሬሽ እና ስለ ካይ ሃቨርት እንደዚሁም ስለ ትሮሳርድ በጨዋታው ላይ ይሳተፋሉ አይሳተፉም የሚለውን ጭምር መልስ ሰጥተዋል። በሌላ በኩል የቼልሲው አሰልጣኝ ኤንዞ ማሬስካም ስለ አርሰናል ጨዋታ ሀሳባቸውን የሰጡ ሲሆን ከአርሰናል ነጥብ እንወስዳለን እያሉ እየፎከሩ ይገኛሉ። ጦርነቱ እንግዲህ ተጀምሯል ማለት ነው። የቼልሲው አሰልጣኝ ኤንዞ ማሬስካ ካሉት ሀሳብ ተነስተን ወደ አርቴታ ሀሳብ እንመጣለን ማለት ነው። በነገራችን ላይ አምና ታስታውሱ እንደሆነ አርሰናል ቼልሲን ሲያሸንፍ የአርሰናሉ ተጫዋች ጁሪየን ቲምበር ሄዶ ኤንዞ ማሬስካን እየጨበጣቸው ትራይ ሃርደር ወይም ደግሞ በደንብ ድጋሚ ሞክር፣ አሁን ልታሸንፈን አልቻልክም ሲል እንግዲህ ተናግሮት እንደነበረም ታስታውሳላችሁ ብዙዎቻችሁ ባለፈው ዓመት ማለት ነው። ታዲያ ኤንዞ ማሬስካ ስለ አርሰናሉ ጨዋታ ሲናገሩ ምናሉ? አርሰናልን ለማሸነፍ ሜዳ ላይ ያለንን ሁሉ መስጠት አለብን። በእሁዱ ጨዋታ የኔ ተጫዋቾች ያላቸውን ሁሉ በመስጠት አርሰናልን ማሸነፍ ይችላሉ። ስለዚህ ሜዳ ላይ ያለንን ሁሉ እንሰጣለን ሲሉ እንግዲህ ከተጠባቂው የለንደን ደርቢ ጨዋታ በፊት ተናግረዋል ማለት ነው። እንደዚሁም ደግሞ በትክክለኛው መንገድ ላይ ነው የምንገኘው ያሉ ሲሆን አርሰናል እጅግ አስደናቂ ቡድን ነው፣ ነገር ግን እነሱን ለማሸነፍ ደግሞ እንችላለን ያሉ ሲሆን አርሰናሎች የተከላካይ ክፍላቸው አስደናቂ ነው። እነሱን የሚገጥሙ ቡድኖች ግብ ለማስቆጠርና እድል ለመፍጠር ሁል ጊዜ ይቸገራሉ። ሲያጠቁም ጥሩ መሳሪያ አላቸው እና በመከላከሉም በማጥቃቱም አርሰናል ጥሩ ቡድን ነው። እኛ ግን ጨዋታውን ለማሸነፍ ሙሉ አቅማችንን ሰጥተን መፋለም አለብን ሲሉ እንግዲህ ቡድናቸውን አሳስበዋል ማለት ነው። እንደዚሁም ጋዜጠኞች እንግዲህ ስለ ዋንጫ ፉክክር አንስተውላቸው ነበረ። ቼልሲ የዋንጫ ፉክክር ውስጥ አለ ወይ ተብለው ተጠይቀው ነበረ ኤንዞ ማሬስካ። ታዲያ ስለ ዋንጫ ፉክክሩ ሲያነሱ ዋንጫውን ለመወሰን ገና ነው፣ ብናሸንፍም ብንሸነፍም ገና 6 ወራት ይቀራሉ። የምንገኘው ገና ህዳር ላይ ነው። እኛ በትክክለኛው መንገድ ላይ ነን፣ ነገር ግን ቡድናችን የዋንጫ ተፎካካሪ ነው። ስለዚህ ምንም ጥርጥር የለውም ዘንድሮ ለዋንጫ ፉክክሩ ዝግጁ ነን። ቡድናችን ባለፈው ዓመት እንደዚሁም ዘንድሮ የተለየ ነው። አምና ከነበረው ተጨማሪ 1 ዓመት ከቡድኔ ስብስብ ጋር አሳልፍ ያለው። እናም አሁን የምንገኘው ህዳር ወር መጨረሻ ላይ ነው። ስለ ዋንጫ ለማውራት ጊዜው ገና ቢሆንም እኛ የዋንጫ ተፎካካሪ ነን ያሉ ሲሆን ቡድናችን አሁን በሊጉ የምንገኝበት ደረጃ ይዘን እስከ መጋቢት ወይም ሚያዝያ ድረስ ከተጓዝን ዋንጫውን ለማሳካት እድል ይኖረናል። ስለዚህ አርሰናልን ማስቆም ከቻለን ደግሞ ለዋንጫው ይበልጥ ተስፋ ይኖረናል ሲሉ እንግዲህ የቼልሲው አሰልጣኝ ኤንዞ ማሬስካ ተናግረዋል። በነገራችን ላይ በቼልሲ በኩል ለቼልሲዎች ጥሩ መረጃ ኮል ፓልመር በጨዋታው ላይ እንደሚኖርና ከጉዳት እንደተመለሰም ኤንዞ ማሬስካ ተናግረዋል ማለት ነው። እንግዲህ ወደ አርቴታ መግለጫ እናምራ። እንግዲህ አርሰናል በፕሪሚየር ሊጉ 13ኛ ሳምንት የጨዋታ መርሃ ግብር እሁድ ምሽት 1 ተኩል ነው በስታንፎርድ ብሪጅ የሚያደርገው። ታዲያ አርቴታ በመግለጫቸው ላይ ስለ ቡድን የጤና ሁኔታ በተለይም ስለ ካይ ሃቨርት፣ ቪክተር ዮኬሬሽ እና ትሮሳርድ እንደዚሁም ጋብሪኤል ጄሱስ እና ማጋሌሽ አንስተዋል። ስለ ወዳጅነት ጨዋታዎች አንስተዋል። ስለ ዲክላን ራይስ ባላንዶርን ያሸንፋል ወይ የማሸነፍ እድል አለው ወይም ተብለው ተጠይቀው እሱንም አንስተዋል። ስለ ቼልሲው ተጫዋች ስቴቫኦ፣ ስለ ቼልሲ የዋንጫ ተፎካካሪነትና በርካታ ጉዳዮችን ያነሱ ሲሆን አርቴታ የጋዜጣዊ መግለጫቸውን ሲጀምሩ ያነሱት ስለ ሊያንድሮ ትሮሳርድ በማውራት ነው። እንደምታውቁት እንግዲህ ትሮሳርድ በሻምፒዮንስ ሊጉ የባየር ሙኒክ ጨዋታ ጉዳት አስተናግዶ መውጣቱ ይታወሳል። ጉዳቱ ብዙዎችን አሳስቦ ነበረ። ነገር ግን ትናንት በሰራውላችሁ ዘገባ ደግሞ የትሮሳርድ ጉዳት ያን ያህል አሳሳቢ እንዳልሆነ ሰርቼላችሁ ነበረ። ታዲያ አርቴታም የትሮሳርድ ጉዳት ያን ያህል አሳሳቢ እንዳልሆነ አረጋግጠዋል። ዛሬ ቅዳሜ ሌላ ፈተና አለ። ምክንያቱም ዛሬ የመጨረሻ ልምምድ አርሰናል የሚያደርግበት ነው። ስለዚህ ስሜቱን ማየት አለብን። ጉዳቱ ከባድ አይመስልም። አሁንም ጥቂት ሰዓታት አሉንና ስለዚህ የመጨረሻውን ልምምድ ካደረግን በኋላ ለቼልሲ ጨዋታ ብቁ ነው አይደለም የሚለውን እንወስናለን። ነገር ግን ለቼልሲው ጨዋታ ትሮሳርድ ብቁ የሚሆንበት እድል እጅግ ሰፊ ነው ሲሉ የትሮሳርድ ጉዳት ከባድ እንዳልሆነ
አንስተዋል ማለት ነው። በነገራችን ላይ ትሮሳርድ በጣም በጥሩ አቋም ላይ ስለሚገኝ በዚህ ጨዋታ ላይ ቢኖር በርካታ የአርሰናል ደጋፊዎች ይፈልጉታል። ትሮሳርድ ግብ እያስቆጠረ ነው፣ አሲስት እያደረገ ነው። ስለዚህ ይህንን ብቃት ይዞ በቼልሲው ጨዋታ ቢኖርላቸው በርካታ የአርሰናል ደጋፊዎች አይጠሉም ማለት ነው። በመቀጠል ስለ ቪክተር ዮኬሬሽ እና ስለ ካይ ሃቨርት ነው ያነሱት። ዛሬ አንድ የመጨረሻ ልምምድ ይቀረናል፣ እሱን አይተን ነው የምንወስነው። ሙሉ ለሙሉ ነፃ አይደሉም፣ ነገር ግን ለመመለስ በጣም ተቃርበዋል። ስለዚህ የነገው ጨዋታ ላይ መሳተፋቸውን እንወስናለን የዛሬውን ልምምድ ካየን በኋላ። ነገር ግን ዮኬሬሽ እና ሃቨርት በቼልሲው ጨዋታ የሚኖራቸው እድል እጅግ ሰፊ ነው። በተለይ ቪክተር ዮኬሬሽ በቼልሲው ጨዋታ የመሰለፍ እድሉ እጅግ ሰፊ ነው ሲሉ አርቴታ የተናገሩ ሲሆን ዛሬ ግን የመጨረሻ ልምምድ አርሰናል ካደረገ በኋላ እንደሚወስን ነው የተናገሩት። የመጨረሻ ልምምድ እንግዲህ ዛሬ አርቴታና ቡድናቸው ያደርጋል። ስለዚህ በዛሬው ጨዋታ በዛሬው ልምምድ ዮኬሬሽ፣ ሃቨርት፣ ትሮሳርድ የመሳሰሉ ተጫዋቾች በቼልሲው ጨዋታ ላይ ይሳተፉ አይሳተፉ የሚለውን እንግዲህ የአካል ብቃታቸው ታይቶ እንደሚወሰን ነው አሰልጣኝ ሚኬል አርቴታም ያረጋግጡት ማለት ነው። ስለ ጋብርኤል ማጋሌሽም ከጋዜጠኞች ጥያቄ ቀርቦላቸው ነበረ። አሳሳቢው ነገር እንግዲህ ጋብርኤል ማጋሌሽ እስከ ፈረንጆቹ ገና ወይም አዲስ ዓመት ድረስ የመመለስ እድል ላይኖረው እንደሚችል ጠቆም አድርገዋል። ምክንያቱም እሱን ትንሽ ረዘም ላለ ጊዜ መጠበቅ ሳይኖርብን አይቀርም ሲሉ ተናግረዋል። ስለዚህ ጋብርኤል ማጋሌሽ ምናልባትም እስከ ፈረንጆቹ አዲስ ዓመት ድረስ ላይመለስ እንደሚችል ፍንጭ ሰጥተዋል ማለት ነው። በእርግጥ ጋብርኤል ማጋሌሽ መጎዳቱና ረጅም ጊዜ ከሜዳ መራቁ ለአርሰናሎች አሳሳቢ ቢሆንም ፔሮ ሂንካፔ ግን እንደዚሁም ሞስኬራም በባየር ሙኒኩ ሂንካፔ በቶተናሙ ጨዋታ ያሳዩት ብቃት ማጋሌሽን ለመተካት የሚያስችል በቂ የስኳድ ዴብዝና የስኳድ ጥልቀት እንዳለ ማረጋገጫ ስለሆነ ብዙ የአርሰናል ደጋፊዎችን እፎይ ያስብሏል። ምክንያቱም ማጋሌሽ ሲጠፋ አርሰናል ምን ይሆናል የሚሉ በርካታ ፍርሃቶች ነበሩ። ነገር ግን የሂንካፔና የሞስኬራ ጥሩ መሆን የአርሰናል ደጋፊዎችን ስጋት በተወሰኑ መልኩ ቢሆንም ቀነስ አድርጎታል። ስለዚህ ማጋሌሽ እስከ ፈረንጆቹ አዲስ ዓመት ሊርቅ እንደሚችል ከሜዳ አርቴታ ትላንትና በነበረው መግለጫ ጠቆም አድርገዋል ማለት ነው። በመቀጠል እንግዲህ አሰልጣኝ ሚኬል አርቴታ ስለ ጋብርኤል ጄሱስ ነው ያነሱት። በነገራችን ላይ አርሰናል በዝግ ስቴዲየም የወዳጅነት ጨዋታ አድርጎ ነበር ከሰሞኑ። ታዲያ ጄሱስ በዛ የወዳጅነት ጨዋታ ላይ ተሳትፎ ነበረም። ታዲያ ስለ ጋብርኤል ጄሱስ ሲያነሱ እሱን ትንሽ መጠበቅ አለብን፣ 11 ወራት ከተጫወተ ሜዳ ላይ አልፎታል፣ እድገት ያስፈልገዋል እና ሰውነቱ እንዴት አድርጎ ምላሽ እንደሚሰጥ መመልከት አለብን። ምክንያቱም 11 ወራት ያረፈ ሰውነት በቀጥታ ወደ ጨዋታ መግባት የለበትም። እንዴት አድርጎ ምላሽ እንደሚሰጥ ሰውነቱ በቀስታ ተመልክተን ነው እሱን ወደ ጨዋታ የምናመጣው። በቡድኑ ውስጥ ትክክለኛ ሚዛን እንዲኖር ማድረግና ምክንያታዊ መሆን አለብን። ነገር ግን በጣም ጥሩ ነገር ጋብርኤል ጄሱስ ወደ ሜዳ ለመመለስ እጅግ ቅርብ ነው ሲሉ እንግዲህ አርቴታ የተናገሩ ሲሆን ስለ ወዳጅነት ጨዋታውም አንስተዋል። አዎ የወዳጅነት ጨዋታ አድርገን ነበረ። የወዳጅነት ጨዋታውም በጣም ጥሩ ነበረ። ጋብርኤል ጄሱስ እና ኢታን ዋኔሪ የመጫወቻ ደቂቃ አግኝተዋል። ስለዚህ በዚህ የወዳጅነት ጨዋታ ላይ ገብተው እንደተሳተፉ አሰልጣኝ ሚኬል አርቴታ አንስተዋል ማለት ነው። አርቴታ ስለ ቼልሲ ሲጠየቁ እንግዲህ እንዲህ ሲሉ ተናግረዋል። ትልቅ የለንደን ደርቢ ጨዋታ ነው። የለንደን ሁለት ትልልቅ ቡድኖች ነው የሚጋጠሙት። በጣም ጥሩ ተጋጣሚ ናቸው። እነሱ በጣም ጥሩ አቋም ላይ ናቸው። ያለንን ፈተናና እድል እናውቃለን። ለዚህ ሙሉ ለሙሉ ዝግጁ ነን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ከቼልሲ ከባድ ፈተና እንደሚጠብቃቸው ተናግረዋል ማለት ነው። አርቴታ ቼልሲ የዋንጫ ተፎካካሪ ነው ወይ ተብለው ለቀረበላቸው ጥያቄ ደግሞ 20ውም የፕሪሚየር ሊግ ቡድኖች የዋንጫ ተፎካካሪ ናቸው እና እነሱ ሙሉ ለሙሉ ስለሚገባቸው ሁለተኛ ደረጃ ላይ ተቀምጠዋል። ስብስባቸው ያላቸው ቁጥሮች፣ የጥራት መጠን፣ አሰልጣኙና የአሰልጣኙ ስታፍ ጥሩ ስራ ሰርተዋል። ስለዚህ አዎ ቼልሲ ብቻ ሳይሆን 20ውም የፕሪሚየር ሊግ ቡድን የዋንጫ ተፎካካሪ ነው ያሉ ሲሆን ቼልሲ በጣም ጥሩ ቡድን እንደሆነም አንስተዋል። ስለ ጨዋታውም ሲያነሱ ይህ ሳምንት በጣም አስፈላጊ መሆኑን እናውቃለን። ከ3 ቀናት በኋላ ነው ጨዋታ የምናደርገው። ያለንን ሁሉ ሰተን ነጥብ ይዘን መውጣት እንፈልጋለን ያሉ ሲሆን እንደዚሁም ስለ ቶተናምና ባየር ሙኒክ አንስተዋል። በቡድኔ ብቃት ብዙ አልገረምም። ቶተናምንም ሙኒክንም
ማሸነፋችን ብዙ አያስደንቀኝም፣ ምክንያቱም የቡድኔን ብቃት ማውቀው እኔ ነኝ። ዋናው ነገር የተጫዋቾቻችን ብቃት ረዘም ላለ ጊዜ ወጥ አቋም እንዲኖራቸው ማድረግ አለብን። ምክንያቱም ከባዱ ነገር እሱ ነው። አንድ ነው ሁለት ጨዋታዎችን አሸንፈን የምንወርድ ከሆነ ምንም ጥቅም የለውም። ስለዚህ ዋነኛው ነገር የቡድኔን ብቃትና ጥራት ለረጅም ጊዜ ወጥ አቋም ይዞ እንዲቆይ ማድረግ ነው። ከባዱ ነገር ያ ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታም ተናግረዋል ማለት ነው። በተጫዋቾቹ ላይ የማየው ይህንኑ ነው እና አሁን ለሌላ ድል ተጠምተዋል። ይህንን ድል ለማግኘት ደግሞ እሁድ ተመሳሳይ አቋም ማሳየት አለብን። ዋንጫ የምንፈልግ ከሆነ አንድ ጨዋታ አሸንፈን ቀጣይ ሳምንት መውረድ ሳይሆን እያንዳንዱን ጨዋታ በወጥ አቋምና ብቃት ድል በማድረግ ለዓለም የዋንጫ ቡድን መሆናችንን ማስመልከት አለብን። ስለዚህ የቡድን ተጫዋቾች ወጥ አቋም እንዲያሳዩ ከፍተኛ የሆነ ድጋፍ እያደረኩ ነው ያሉት አርቴታ አሁን ዋነኛው ዓላማዬ ቡድኔ በእያንዳንዱ ጨዋታ ከሳምንት ሳምንት ወጥ አቋም እንዲያሳይ ነው ሲሉ እንግዲህ ተናግረዋል ማለት ነው። እንደዚሁም ደግሞ ስለ ዲክላን ራይስ ተጠይቀው ነበር። ዲክላን ራይስ እንደምታውቁት ቀጣይ ዓመት ባላንዶርን ሊያሸንፉ ይችላሉ እየተባሉ ከሚገመቱ ተጫዋቾች መካከል ስሙ እየተጠቀሰ ይገኛል። ታዲያ አርቴታ ተጠይቀው ነበረ ዲክላን ራይስ ባላንዶርን የማሸነፍ አቅም አለው ወይ በሚል ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ አዎ ዲክላን ራይስ ባላንዶርን የማሸነፍ አቅም አለው፣ ተስፋም አድርጋለሁ። ነገር ግን ይህ እንዲሆን ዋንጫዎችን ማሸነፍ አለብን። ባላንዶር ወደ አርሰናል ተጫዋች እንዲመጣ በጣም ነው የምፈልገው። ነገር ግን የባላንዶር ሽልማት ከዋንጫ ጋር ቀጥተኛ ተዛማጅነት አለው። የቡድናችን ተጫዋች ባላንዶር እንዲያሸንፍ ከፈለገ መጀመሪያ ማድረግ ያለብን ነገር አርሰናል ዋንጫ እንዲበላ ማድረግ ነው። ሻምፒዮንስ ሊግ፣ ፕሪሚየር ሊግ የመሰሉ ዋንጫዎችን ካሳካን የቡድናችን ተጫዋቾች ባላንዶር የማሸነፍ ከፍተኛ እድል ይኖራቸዋል ሲሉ እንግዲህ ዲክላን ራይስም የባላንዶር አሸናፊ መሆን እንደሚችል ጠቁመዋል። እሱ ከውድድር ዘመኑ መጀመሪያ ጀምሮ ድንቅ ነው። እሱ ለኛ የማይታመንና የማይተካ ወሳኝ ተጫዋቻችን ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ስለ ዲክላን ራይስ ተናግረዋል ማለት ነው። እንደዚሁም ደግሞ ስለ ቼልሲው ተጫዋች ስቴቫኦ ተጠይቀው ነበር። በቼልሲ ቤት በባርሴሎና ጨዋታ እንደዚሁም ከዛም በፊት ባሉ ጨዋታዎች ዘንድሮ በጣም ምርጡን አቋም እያሳየ የሚገኘው የቼልሲው ተጫዋች እንግዲህ ስቴቫኦ ምን አይነት ተጫዋች ነው፣ ለአርሰናልስ ፈተና ይሆናል ወይ ተብሎ የጠየቁት አርቴታ ስለ አንድ ተጫዋች በተናጥል ማውራት አልወድም፣ አልፈልግም። የቼልሲን ቡድን ስትመለከቱና የአጥቂ ቦታዎች ላይ ያላቸውን ብቃቶች ስታዩ እጅግ በጣም ጥሩና ከፍተኛ ችሎታ ያላቸው ተጫዋቾች አሏቸው። አጥቂዎቻቸው በጣም ጥሩ ናቸው። ስለዚህ እንደ ቡድን ጥሩ እንደሆኑ እናገራለሁ። ስለ አንድ ተጫዋች ብቻ ግን አትጠይቁኝ፣ እኔ ስለ አንድ ተጫዋች ብቻ መናገር አልወድም ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። በነገራችን ላይ ስለዚህ ጨዋታ የቀድሞ የኒውካስትል እና የፕሪሚየር ሊጉ የምንጊዜም ኮከብ ግብ አስቆጣሪ አለን ሺረር ተጠይቆ አርሰናል በእርግጠኝነት ከስታንፎርድ ብሪጅ 3 ነጥብ ይዞ ከመመለስ የሚከለክለው ነገር የለም ሲል ተናግሯል። አለን ሺረር ሲናገርም በሳምንቱ መጨረሻ በሊጉ የደረጃ ሰንጠረዥ አንደኛና ሁለተኛ ደረጃ ላይ የሚገኙት ቡድኖች በመካከላቸው ያለውን የነጥብ ልዩነት ለማስፋትና ለማጥበብ የሚደረግ ትልቅ ትንቅንቅ ነው። ከዚህ የለንደን ደርቢ ጨዋታ በፊት በሳምንቱ አጋማሽ ሁለቱም ቡድኖች በሻምፒዮንስ ሊግ ባርሳንና ሙኒክን በሚገርም ብቃት አሸንፈው በጥሩ የአሸናፊነት ስነልቦና ላይ የሚገኙ ቡድኖች ናቸው። ጨዋታውን ተጠባቂ የሚያደርገው ከደርቢነት በተጨማሪ አንደኛና ሁለተኛ ደረጃ ላይ የተቀመጡ ቡድኖች በመሆናቸው ጭምር ነው። በሳምንቱ አጋማሽ በነበራቸው ጨዋታም ቼልሲ ከአርሰናል ተጨማሪ አንድ ቀን እረፍት አግኝተዋል እና ይህ በእርግጥ በጨዋታው ሊያገለግል ይችላል። ነገር ግን እኔ እንደማስበው አርሰናል ምን ያህል ምርጥ ቡድን እንደሆነና እንዴት ጥሩ ቡድን መሆኑን ሁላችንም እናውቃለን። የቡድን ጥልቀታቸው አስደናቂ ነው። የስኳድ ጥራትና በየተጋጣሚ ቡድኖች ተጫዋቾችን ሮቴት እያደረጉ እያፈራረቁ እንዴት ቡድኑን ተጋጣሚዎች ላይ የበላይነት ይዞ እንዲወጣ ማድረግ አርቴታ ይችሉበታል። ስለዚህ ይህንን ደግሞ ደጋግሞ በዚህ ዓመት አሳይተውናል።
ቼልሲዎች ከአርሰናል የተሻለ የአንድ ቀን ረፍት አግኝተው ይህንን ጨዋታ የሚያደርጉ ቢሆንም አርቴታ በሳምንቱ አጋማሽ ከሙኒክ ጋር በነበረው ጨዋታ ከተጠቀመው አሰላለፍ በውዱ ጨዋታ የቡድኑን ያጨዋወት ስታይል ሳይቀይር አንድ ወይም ሁለት ተጫዋቾችን ለውጥ አድርጎ ስታንፎርድ ብሪጅ ላይ ጨዋታውን በበላይነት እንደሚወጣና ከስታንፎርድ ብሪጅ 3 ነጥብ ይዞ ለመመለስ ምንም የሚያግደው ነገር የለም። ስለዚህ እኔ የአሸናፊነት ግምቴን የምሰጠው ለመድፈኞቹ አርሰናሎች ነው። አርሰናል ወደ ቼልሲ ሜዳ ሄዶ አሸንፎ ይወጣል ብዬ አስባለሁ ሲል እንግዲህ አለን ሼረር ተናግሯል ማለት ነው። በነገራችን ላይ እዚህ ጋር አለን ሼረር በጣም ጥሩ ሐሳብ አንስቷል። አርቴታ አንድ ሁለት ተጫዋቾችን መቀየር አለበት በሚለው ምክንያቱም ቼልሲዎች የአንድ ቀን ረፍት ከአርሰናል በተሻለ ማክሰኞ ስለሆነ የተጫወቱት አግኝተው ስለሚመጡ ሜዳ ላይ ከአርሰናል በተሻለ ፍሬሽ ሊሆኑ ይችላሉ። ስለዚህ አርቴታ የተወሰኑ ተጫዋቾችን ሊቀይሩ ይችላሉ የሚለው ግምት በጣም የሚሰራ ነው። በተለይም በዛ ጨዋታ ላይ ሉዊስ ስኬሊን እና ሞስኬራን አውቀው ነው ያስገቡት። እኔ እንደሚመስለኝ በቼልሲው ጨዋታ ላይ አርቴታ ሂንካፔን አውቀው በሙኒክ ጨዋታ ላይ ረፍት እንደሰጡት ይሰማኛል። ስለዚህ ሂንካፔ ከረፍት ተመልሶ በጨዋታው ላይ ይገባል ብዬ አስባለሁ። ሌላኛው ደግሞ ካላፊዮሪም ረፍት ተሰጥቶት ተቀይሮ እንደገባ እናስታውሳለን። ስለዚህ ሪካርዶ ካላፊዮሪም በጨዋታው ላይ ቋሚ ሆኖ ሲጀምር ለአርሰናል ጥሩ የሆነን መንፈስና እንግዲህ አቅምን ይሰጣል ብዬ እገምታለሁ። እንግዲህ በአጥቂ ቦታ ቪክተር ዮኬሬሽ የሚመለስ ከሆነና የሚገባ ከሆነ ለአርቴታ ትልቅ የሆነ እረፍት ይሆናል ተብሎ ይገመታል ማለት ነው። እንግዲህ አርቴታና ማሬስካ ሐሳባቸውን ሰጥቷል። በተለይ ኤንዞ ማሬስካ በሜዳ ላይ ያለን ሁሉ ከሰጠን አርሰናልን የማናሸንፍበት ምክንያት የለም ሲሉ እንግዲህ ለጨዋታው ዝግጁ እንደሆኑና አርሰናልን ለማሸነፍ ተናግረዋል ማለት ነው። ጨዋታው እንግዲህ ከደርቢም ባለፈ አንደኛና ሁለተኛ ደረጃ ላይ የሚገኙ ቡድኖች ጨዋታውን ማድረጋቸው ጨዋታው ተጠባቂ እንዲሆን አድርጎታል ማለት ነው። ጨዋታው እንግዲህ ማን ያሸንፈዋል ብላችሁ ታስባላችሁ? መድፈኞቹ አርሰናሎች በቼልሲ ከተሸነፉ እንግዲህ 4 ዓመታት አልፈዋል። በሜዳቸውም ከሜዳቸው ውጭም በፕሪሚየር ሊጉ በቼልሲ ላለፉት 4 ዓመታት አርሰናል ሽንፈትን አላስተናገደም። ይህ እንግዲህ ለአርሰናል በጣም ለሜንታሊቲ እንግዲህ ለስነ ልቦና ከፍተኛ ጥቅም ይሰጣል። አርሰናል ይህንን ሪከርድ ያስጠብቃል ብላችሁ ታስባላችሁ? አሁንም ሳይሸነፍ ወይ አሸንፎ ወይ አቻ ወጥቶ ከስታንፎርድ ብሪጅ ይመለሳል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ የሆናችሁ ከልብ ሁልጊዜ ስለምትከታተሉኝ እያመሰገንኩኝ ነገ እንግዲህ አርሰናል ከቼልሲ ጋር ምሽት 1 ሰዓት ተኩል የሚያደርጉትን ጨዋታ እንዳያመልጣችሁም ጋብዛችኋለሁ። ከጨዋታው በፊት የሚኖሩ መረጃዎችን እንደዚሁም ከጨዋታው በኋላም ውጤቶችን ወደ እናንተ በአማረ መልኩ አደርሳለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ቤተሰብ የሆናችሁትን ደግሞ ከልብ እያመሰገንኩ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሁሉ እንግዲህ ሰላም ተመኘሁላችሁ።